ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል የሚመረጡት ሰዎች ስነ ምግባራቸው በጣም መታየት የለበትም ወይ ነው። ያ የኢትዮጵያን አትሌቶች ፈልገውት የለበሱ ሳይሆን ኢንተርናሽናሊ ያለ ስታንዳርድ ወይም ደግሞ ስትሮጥ መቼም ጂንስ ለብሰው አይሮጡ ገብተዋል አይደለ? እዚህ ጋር ክለብ ላይ ሲሰራ እንዴት ነው ምለን እንደዚህ ነው የሚለበሰው ካለች ኦኬ ለሌሎቹም ሌብል አረጋቻቸው ማለት ኦኬ መታጨት አልነበረበትም። ስለሰራው ነገር ይኸውልህ ምንድነው ተአማኒ መረጃ በማቅረብ ምናምን ነው አይደለ? ሚዛን ውስጥ አለ እኮ አይደለ? በዚህ አመት ትላንትና 2 ወር ያልሆነው ስህተት የሰራውን ስንትስ በሚሊዮን ብር የተበሉ ሰዎች አሉ በሱ ምክንያት አይደለም? ተራ ቁጥራን የመጀመሪያ ኤሊጂቢሊቲ ይባላል። ለመወዳደር ብቁ ነው ወይ? የጥላቻ ንግግር፣ ሐሰተኛ መልእክት ከዚህ በፊት አስተላልፏል ወይ? ለውድድር እንዴት ለኖሚኒ ለምን እንኳን እንደቀረቡ መታወቅ አለበት ለህዝብ። ዝም ብለህ እነከሌ ይወዳደራሉ ብለህ ዌብሳይት ላይ አይደለም የምትለጥፋቸው። ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ተመልሰን ከብስሬ ጋር መተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። የሰብስክራይብ መጠናችንም እያደገ ነው፣ ግን አሁንም ገና ይቀራል። ወደዛ ከመግባቴ በፊት ብስሬ ሰላም ብልና እንቀጥላለሁ። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም በአዲስ ሰሞንኛ ጉዳይ ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሌ የምንለቀው ቪዲዮ ይደርሳችኋል ማለት ነው። ለወዳጅ ለዘመድ ለጓደኛ እንግዲህ እንድታጋሩት ደግሞ ሼር በማድረግ ተባበሩ እንላለን። ሰርግም ከሄዱ አንድ የማይክ ተቀብለው ከዲጂው ላይ እባካችሁ ምዕመናን ይሄ ነገር ላንተ ነው ኮሚቴ እንደዛ አርጉልኝ ብለህ 50 ሺህ አስገቡን ለማለት ነው። እሺ ሰላም ልበለበት። እሺ አልጨረስክም? ሰላም ተው ላይ ማግተይ ጨርሻለሁ ነገሩ። ሰብስክራይብ አድርጉ ነው። ኦኬ እንግዲህ እንደተናገርነው የሽልማቱ ጉዳይ አለ። ስለዚህ እዚህ ቪዲዮ ላይ አውቶማቲካሊ ወጥቶ ታዩታላችሁ ማለት ነው። ከሶስቱ ቪዲዮዎች አንዳንድ ኮመንቱን ሶስቱን እጣዎችን እናገራለን። ከዛ በሚቀጥለው ቪዲዮ ላይ ደግሞ ከሶስቱ አንዱን እጣ አውጥተን እንሸልማለን ማለት ነው። ስለዚህ እዚህ ቪዲዮ ላይ አሁን ታያላችሁ ማን እጣ እንደሚወጣለት በመሃል እናሳያለን ማለት ነው። ስለዚህ እስከዛም ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። እንግዲህ እንደሚታወቀው ሰሞነኛ ጉዳዮች ነው የምናነሳው። 50 ሺህ ቶሎ በል ማለት እኔ ባጭር ጊዜ ነው የሞላሁትና የኔ ሰዎች እየጠበቁ ነው። ቶሎ ጥንዝት ብሎ አይደል እንደሞላው ጥንዝት አይደል? እኔ እንደው በጣም እስከ 44,000 በፍጥነት ነው የመጣሁት። እንደነገርኩ ነው ያሳለጥን በዲፕሎማሲ ነው የምንሰራው እንዳልኩ። እንቸኩላለን ብለውኛል የኔ ሰዎች። ቶሎ በል እንቸኩላለን፣ ቶሎ ጨርስናኛ ይመሽብናል። ሰብስክራይብ ያ ሁላችሁም የኛው ናችሁ፣ ችግር የለም። እስከዛ ለብስሬ የምናደርጋለን ያላችሁት አርጉታው ለማለት ነው። ኦኬ ሰሞንኛ ጉዳዮች ነው የምናነሳው። እንደሚታወቀው በባለፉት ቪዲዮዎች ላይ ትንሽ ሀሳብ መስጠት ፈልጋለሁ። እንዴት ነበሩ ባለፈው ሳምንት የሰራናቸው ቪዲዮዎች ላይ? አስተያየታቸውንም አንዳንድ ነገር ማንሳት አለብን። የተመልካችን ከሞላ ጎደል ቆንጆ ነበረ። በጣም ደስ የሚል ኮንቨርሴሽን ነበረ። ኦልሞስት 100% በሚባል ደረጃ ያው ሀሳቦች ማለት እንደ ጠቅላይ ሀሳቡ ላይ አሁን ለምሳሌ በፎሬክስ ትሬድ ላይ ያወራሉ። እዛ ቪዲዮ ላይ ስለ ህፃናት የሚያነሳንበት ፓርት አለና ስለ ህፃናት ጉዳይ እንደውም በሚገርም ሁኔታ ብዙ ሰዎች እይታቸውን እየነገሩ ነበር። እዛ ያሉ አሁን ላይ ምን ይመስላል ያለው ነገር ቆንጆ ነገር መረጃ ኢንፎርሜሽኖችን ነበር ሲያቀብሉን የነበሩት። ከዛ በተረፈ ደግሞ የፎሬክስ ላይ እንግዲህ ያንተንም ሀሳብ ደግፈው የኔንም ደግሞ ሀሳብ ደግፈው በምክንያት ያቀረቡ ሰዎች አሉና ደስ ይላል። ደስ የሚል ስድብ የሌለበት ምን የሌለበት ሀሳብ የሚንሸራሸርበት ፖድካስት ትልቁ ዓላማችን እንደዛ እንዲሆን ሁልጊዜም የኛ ስም መነሳት ወይ የኛ መከረም ምናምን አስከፍቶ ምናምን አለ። ግን ሀሳቡ ላይ ስንወያይ እኛ ብዙ ነገር እዛ
ብዙ ልምድ ያለው ሰው አለ ሐሳቡን ይሰጠናል ያንን ከሱ አንግል ነው ገብቷል ስድብ እንኳን ኖርማል ማለት ያን ያህል አሳስቦኝም አውርተንም አናውቅም ግን ከዛ ባለፈ ይሄ እጓጓለሁ የሆነ ሰው እኔ ባወራው ቁጥር አውቄ ሳይሆን እንዳላወቁ ሰዎች እንዲነግሩኝ ማለት አለማወቅ ማለት መሰለህ እዚህ ጋር ፕሮግራም ስመጣ ዝም ብለን አይደለም ተዘጋጅተን ነው ያቺ ድሮዋን ጥቅስ እንዳታመጣት እኔ የማውቀው አለማወቄን ነው እሷንም አውቶግራፍ ላይ ሞላኋትና ጨረስኩኝ እኮ አሁንማ ባዶቼ አዎ ግን ይኸውልህ ምን ትሆናለህ መሰለህ ቪዲዮ ከተለቀቀ በኋላ የምጓጓው እዛ ጋር የሚሰጡ ሀሳቦች እንኳን ደህና መጣችሁ ከሚለው ጀምሮ በጉዳዩ ላይ የሚሰጡ ሀሳቦች እይታዎች እና እንደዚህ ነገር ስለሆኑ ደስ ብሎኛል ይበርታል ኮሜንት እና ላይክ አበርቱ አሪፍ ነበር እጅግ አድርገን እናመሰግናለን እንደዚህ ሲሆን በቃ ኮምፎርት ይኖረዋል ለተመልካችም ለምንም ሀሳብ ውስጥ ኮሜንት ሲገባ አሪፍ ይሆናል ከሱ ተነሳን እንግዲህ ከሰሞንኛ ጉዳይ ስናነሳ ከሴፉ ሾዎች እንነሳና ሰሞኑን እሁድ ዕለት ማለት ነው ሴፉ አሪፍ ፕሮግራሞች አቅርቦ ነበር ከነዛ መካከል እንግዲህ አንዱ ሜላት የቀረበችበት ነበረ ከዚህ በፊትኛም በእኛ ፖድካስት ላይ ስለሷ ጉዳይ ተወያይተናል እኛን የሚያጠቃልል አስተያየት ሰጥታለች ያው ስም ባጠራም እንግዲህ በዚህ ጉዳይ ላይ ዛሬውን ተዝናኑ ነው መጀመሪያ የጻፈባት ካስተውስ ከዛ ሌሎችም ትልልቅ ፔጆች ጽፈዋል ከዛኛም ጉዳዩን አንስተን ተወያይተንበታል እና ጠየቃት ሰይፉ ማለት ነው ምንድን ነበር የሆነ ጊዜ ታማ ነበር ገብተዋል ታማ ተኝታ ነበርና በዚህ ወቅት ምንድን ነበር የነበረው ሲላት በዚህ ወቅት ያኔ ቲክቶክ ላይ እናንተን ዘመቻ የተከፈተብኝ ሰዓት ነበር እኔ ታመሜ ገና ከመም እያገግምኩ ነበር ሰዓት እና ሰይፉ በደንብ እንዲገባት አድርጎ ነግሯታል መጨረሻ ላይ የደገፋት መስሎ ቢያስተባብልም አለባበሷ ላይ ምናምን ላይ ድምጽሽ በቂ ሆኖ ሳለ በግልጽ የደገፋት ሳይሆን በትክክለኛ በግልጽ ነው ጠይቃት ጠይቋታል መጨረሻ ላይ የደገፋት ስለ ነግሯታል መጀመሪያ ላይ በደንብ ያው እንግዲህ እሷ የመረዳት እንትኗ እንዴት እንደሆነ ባይገባኝም ድምጽሽ ያው ሰው እኛም ያነሳ ነው ሌሎችም ሰዎች ያነሱትም ማለት ነው ድምጽሽ በቂ ሆኖ ሳለ በሌላ ነገር ኦዲየንስን አትራክት ለማድረግ መሞከር አግባብ አይደለም ከባህልም ከምንም አኳያ ነው እሷ ደግሞ እድሜ ነው በእድሜ ፍጥጥ ብላ ነው እንትን ያደረገችው ማለት መስሚያ ጥጥ ነው የማይገቡ ቃላቶች መጠቀም ደስ አላለኝም መልሶቿ በጣም ምክንያቱም የምትሰራው ለህዝብ እኮ ነው ተሰጦ የራሷ ነው ድምጿ የራሷ ነው ያን ድምጽ ግን ማድቤት ወጥ እየሰራችን አልጋ እያነጠፈች ከዘፈነችበት ትችላለች ያንን ድምጽ አውጥታ ለህዝብ ነው አይደለ ልትሸጠው ድምጽን መሸጥ እኮ ነው አይደለ ታዝናናለህ ትሸጣለህ ስለዚህ ያንን የሚገዛህን ኦዲየንስ ማክበር አለብህ አትሊስት ፍላጎቷ እንኳን ቢሆን አዎ ለሰው እንዴት ነው የንግግር ማነር መኖር ነበረበት እዚህ ከተሳሳተ ነገር ምን አለ መሰለህ ከንትን ጋር ያያዘችው አየህ እሱም ደገፋት ነገርና ግልጽነትን ከድሬዷ ሰውነት ጋር ግልጽነትና እንትን ስትቀላቅለው ጥሩ አይመጣም ገብቷል ስርዓት ማጣትንና ግልጽነትን ከቀላቀልከው መለየት አለብህ ከመጣችበት አካባቢ ጋር ለማገናኘት ማለት ለፈለኩ እናገራለሁ አይነት ነገር ነው ገባ ያ ማለት ደግሞ ያን ማህበረሰብ እንደዚህ አይነት ነው ብሎ እንዲወከል ማድረግም ተገቢ አይመስለኝም ዞሮ ያንን በቃ አልሰማም ብላለች እድሜ ነው አደርጋለሁ ለእንትን አለች ማለት ስለ አትሌቶቹ አነሳች አትሌቶች ሲሮጡ እኮ ያው ስሙን አልጠራው ምናምን አለች ያው ፓንት አድርገው ለማለት ነው ገባ ይሮጣሉ ማንም ሰው ግን ሲመጡ ግን ቱታ ለብሰው ነው ሽልማት ሲቀበሉና ሀገራቸው ሲመጡ ቱታ ለብሰው ነው የሚመጡት ስለዚህ ያ ማሊያቸው መሮጫን ምንም የማይገናኝ ነገር እኔ ደግሞ ናይት ክለብ ነው እንጂ እንደዛ መለብሰው በኖርማል ቀን እንቅስቃሴ ላይ እንደዛ አላረግም ማለት ናይት ክለብ የሚዘፍኑ ዘፋኞችን ባለፈው ጠቀስ ነው ስርዓት ያላቸው በስነ ስርዓት አለባበስ አድርገው ናይት ክለብ የሚሰሩ ዘፋኞች አልጠቀስንም እና የሚሰጠችው መልስ በጠቅላላ ትንሽ ንቀት የተሞላበት ነው ለኔ እንዴት አየው ያው በቃ አንተ እንዳልከው ነው ወደ ተመልካቾች ጨርስ አይ አንተን ነው ምን አለ መሰለህ ቢኒ አንድ ያልገባት ነገር ብዬ የማስበው ሰዎች እንደዛ ለምን እያሏት እንደሆነ በረንብ አልተረዳችሁ ከአንቺ ድምፅሽ ብቻ በቂያችን ነው እያላት ነው
ሪኮግኒሽን እየሰጣት ነው ለድምጿ እንዴ በደንብ እንጂ ገብቷል። የለመርነው ነገር አለ የለመርነው ምንድነው የሚታየው ምንድነው ሰይፉን ብሎታል ድምጻቸው ጥሩ ካልሆነ የሰዎችን አቴንሽን ለመያዝ ይሄ አለባበሳቸውን በተለየ ሁኔታ ያደርጉታል። አሁን እሷ ያልተረዳችሁ ቅድም እንዳልኩ ማህበረሰቡ አንቺ ድምጽሽ ምርጥ ነው ያንን ነገር ለማድረግ የምትገደጂ ሰው አይደለሽም። ልክ እንደሌሎቹ ድምጽ እንደሌላቸው ሰዎች ባለባበሳቸው ወይም ደግሞ በተለያየ ነገር ድምጻቸውን ለመሸፈን እንደሚሞክሩት አይነት ሰው አይደለሽም። ድምጽሽ በጣም በቃ ይበቃናል እሱ እየተባለች ነው። ሁለተኛ ትልቅ ሌላው ደግሞ ስህተት እንደሆነ ታውቃለህ ሌብል አድርጋለች። ምን አይነት ሌብሊንጉ ምንድነው? የማታ ስራ የማታ ስለ የክለብ የዘፈን ስራ የማታ ዘፈን ስራ አለባበሱ እንደዚህ ነው። ለምሳሌ ለአትሌቶችን ሌብል አደረገች አይደል? ያ የኢትዮጵያን አትሌቶች ፈልገውት የለበሱ ሳይሆን ኢንተርናሽናሊ ያለ ስታንዳርድ ወይም ደግሞ ስትሮጥ መቼም ጂንስ ለብሰው አይሮጡ ገብተዋል አይደል? እዚህ ጋር ክለብ ላይ ሲሰራ እንዴት ነው ማለት እንደዚህ ነው የሚለበሰው ካለች ኦኬ ለሌሎቹም ሌብል አረጋቻቸው ማለት ኦኬ ስለዚህ ክለብ የሚሰራ ሰው ሁላ እንደዛ ነው የሚለብሰው እያለች ነው። ያን ደግሞ እንዳልሆነ እዚህ ጋር ሌሎች ባለፈው የሚጠቀስናቸው ብዙ ዘፋኞች አሉ። ሰው በሌላ በኩል ደግሞ ሌብል አድርገዋለች። ሌብል ኢን ሴንስ ፈልጎ የሚሄደው እንደዚህ አይነት አለባበስ ነው። ኦኬ ሁለት አይነት ምርጫ ከሆነ ሌላ ቦታ ላይ እንደዛ አትዩኝም ካለ ኦኬ ስለዚህ ሰው ያን ነገር ለማየት ነው ማለት ነው የሚሄደው እንጂ ሙዚቃሊ ተማረ አይደለም እንደማለት ነው። ለኔ እንግዲህ አተረጓጎሚ ይሄ የኔ እይታ ነው። ምክንያቱም ህዝብ ማክበር አለበት። አንዳንድ ጊዜ ወል ባትፈልገውም ሚዲያ ነው አይደል ስትቀር አትሊስት ለሚወድ ለሚያከብር ሳስቶል ፈልጎ እንዳጠፋበት ስለፈለገ ነው ያው ላስቴት እኮ እየተሰጠ ያለው። ስለዚህ ባታደርገውም አትሊስት አክብረው ኦኬ ሁላችሁንም አስባችሁስ አስቴት ስለሰጣችሁኝ ሐሳባችሁን እቀበላለሁ ዳሲት። የዛን ሰሞን እኮ ያ ነገር እኮ ሲወጣ የነበረው በምንድነው የፎቶዎቿ ኦፍ ኮርስ የክለቦችም ይወጣው ነበር ግን በባንድ ስራ የኮንሰርት ስራዎች ነበሩ። ያንን ልብስ እዛ ጋር ደግሞ እየተደገመ ነበር። ከዛ መብቷ ነው ኦፍ ኮርስ ምንም ነገር ለብሳ የመውጣት መብት አላት። የትኛውም ህግ አይጠይቃትም። የግል ሰበብ እንትኗ ነው። ግን ደግሞ እና አንድ እንደምትወደድ አርቲስት የኛ ናት ወይም ደግሞ ነገዋ ጥሩ ይሆናል ብለህ እንደምታስብ ሁሌ እንድትኖር እንደምታስብላት አርቲስት ነገሮች ቢስተካከሉ ሁሉም የራሱ ስታይል አለ። ኦፍ ኮርስ አስቴር አበሻ ቀሚስ ስለለበሰች እንደ አስቴር ትልበስ አይደለም ወይ ደግሞ ከሊት የሆነ ልብስ ስለለበሰች እንደሷ ትልበስ አይደለም። ፎርማል የሆነ አለባበስ አለ አይደል? በዛ አይነት መልኩ ቢሆን which is good። አይ ከዛ ቦታ ላይ አይደለም ማለች እንጂ እኮ ፎቶዎቿን እኮ አየን። የት ተነስታ የምትለጥፈው እሱ ላይ መግባት ስላልፈለኩ ነው። መጀመሪያ አንዱም እኮ የተነሳው በሱ ፎቶ ነው። ጭራሽ ለመለልስ እንዲህ ብላ እኮ ለጠፈች ዝም በሉ አይነት ነገር ብላ ታስተውሳለህ። ደረጃን ከፍታ እና እሱስ እሱ ፐርሰናሊ መግባት አልፈልግም። ለምሳሌ አሁን ያኛውን ፎቶ መንካት ያልፈለኩ ለምንድነው ጀስት በቃ ያ መብቷ ነው ብለን እናስበውና ኦፍ ኮርስ ፎቶ ምንም ልትችላለች። እንደዛ ካልክ ኢንተርቪው ከማድረገው ከሁለት ቀን በፊት ነው ከሶስት ቀን በፊት ዱባይ ነበረችና ፎቶ ይለቀቀችዋል ምናምን ነገር በሱ ላይ እንዳንገባ ፈልጌ ነው። አይ ረስታው ነው ብስሬ መግባትም አለብን ለመሰለ መንገባበት ምክንያት ካስታውስ ከተጻፈባት በኋላ ጥቁር ኮት አድርጋ ደረቷ እየታየ ዝም በሉ አይነት የሚል ፎቶ እጇ እንደዚህ እሱ ነገር ብላ ለጥፋ ነበር። እሱ እንትን አረ ያ አለባበስ በራሱ በሽሽቅ ነው። አንድ ሁለተኛ ደግሞ ናይት ክለብ አይደለም። ለምሳሌ አሁን ሁሉ ጊዜ የሚሰጥ አስተያየት አለ ባህላችን ምናምን የምትሉ ሰዎች ግን ምናምን ዋና ሲሄድ እኔ ባበሻ ቀሚስ ለዋኝል ነው ምናምን ይላሉ። ኦፍ ኮርስ አትዋኝም። እንትን ዋና ሲሄዱ ለዛ ቦታ የሚገባውን አለባበስ ትለብሳለህ። ናይት ክለብም ስትሄድ ዝም ብላ በጅንስ ተጀቡና ምናምን ትሄድ አይደለም እኮ ገብቷል። መብቷ እንዳለ ሆኖ በቃ ለህዝብ ከሆነ መስር ህዝብ ካልወደደው እኛ አሁን እየሰራ ነው ፖድካስት በቃ ሰው ካልፈለገን ካላየው ማን ፈልገውም ካለ በቃ አታቀርብለትም አይደለ? ወደው ነው ያያታል አታቀርብለትም አይደል? ገብቷል። ስለዚህ ሰው የሚያያት ሰው መቶ እንደዛ ይላታል ማለት ሳይሆን ግን ይሄ ነገር አግባብ አይደለም። ከባህልም ጋር አንቺ ድምጽሽ በቂ ነው
ተጀቡነሽ ተገነዘሽ ቅረቢም እኮ አይደለም ማለት የሆነ ነገር አንዳንዴ ኦቨር ወጣ ያለ ኮንሰርቱን ሁሉ አሳያት እና ያቦነሽን ነበር ምንዘም ኦጂ ይለኛል ብራሪ ባላገሩ በቃ ለተበሪ እኮ ነበር እዚህ ጋር ምናምን ያላት ነበር በደንብ የነገራት ነበር ገብቷል እሱ አልገባትም ግን አሳየ ኮንሰርቱን በእንትኑ መሃል ራሱ በኢንተርቪው መሃል እዚህ ጋር ለበሽ ሰው ደስ ብሎት ነው ሄደው ምናምን ይዛኔ ከዛ በኋላ ነው እንዴ ተባልኩት ምናምን የሚል አቀራረች ብቻ ዞሮ መልሶቿ ግን ትንሽ ፈታ ያለች ቀለል ያለች ምናምን ይመስላል ግን እንደዛ አይደለም አንዳንድ ሰው እንደዛ ይተረዳዋል በዛ መልኩ አይደለም በቃ አልገባትም በቃ ኦዲየንስ ማለት አልገባትም እሱን እኮ ነው አሁን ያልገባት ነገር ያልተረዳችኋል ያልኩ መጀመሪያም ከምን አንግል ነው ጭብጨባ አይሸውድህ ቢኒ ሁሌም አንድ ሰው ነገር ነው ቴዲ ያለው እያልኩ የምልህ ነገር ሰው ስላጨበጨበላት ሁሉም አጨብጭቦላት አይደለም አርንቋት አይደለም ምን አይነት አለባበስ ነው የሚያስጠላ ይሄን ልታሳይና ልበረለከ ይወለ እየተቃወመህም ሊሆን ይችላል እኮ የሚያጨበጭብልህ ሰራሽልን አይነት ነገር እኮ ነው ይሄን ጠብቀን አልነበረም የመጣ ነው እኛ ድምጽሽን እንጂም ሊሆን ይችላል ሁሉም ጩኸቶች ሁሉም ፉጨቶች አድናቆት አይደሉም ስለተፏጨልህ ማግሮምሮም ሊሆን ይችላል ተቃውሞ ሊሆን ይችላል ድጋፍም ሊሆን ይችላል ያ መለየት አለበት ፕላስ ይወለ በዛ ኢንዱስትሪው ላይ ለመቆየት ከፈለክ ስፔሻሊ ኢትዮጵያ ውስጥ ከባድ ነው በእንደዚህ አይነት አካሄድ ከሄደሽ ማለት ነውና ያን ያህል ማቹርድ ነሽ ብዬ አላስብም በኢንተርቪው ላይ እንዳጠቃላይ ሳይሆን ኢንተርቪው ላይ she's not matured አንዳንድ ጊዜ ወለ በንግግር ነገሮች የምታልፍበት ሁኔታ አለ በቃ ቅድም እንዳልኩ እዛ ጋር ተናግራ ኦኬ ከዛ በኋላ እኮ ስንት ሰው ነው ክለብ ውስጥ ያለ ሰው ነው ለሚያት በቃ ይረሳል ኦኬ ሰው በቃ ዋንስ ያቺን ያለችውን ቃል ሰምቶ ነው የሚያልፋት በቃ ታጨናንቁኝ ቀጥልበታለሁ ብላለች መደምደሚያው ምንም ጥያቄ የለውም እንዲሁ ነው የምቀጥለው መብቷ ነው ግን በቃ የሆነ ይጎዳታል እሱ ነው ይወለ ምርጥ ምንድነው ድምጽ አላት ቆንጆ ትዘፍናለች አሪፍ ስራዎች አሏት እንደውም አሁን ነጠላ ዜማ ስፔሻሊ ደግሞ አልበም ማውን ልታወጣ ነው ነጠላ ዜማ ለቃለች አሁን ራሱ እና አሪፍ ነው ደግሞ ከዘፈነቻቸው ፈጠን ያለው አይደል አብዛኞቹ ይሄኛው በጣም ቅዝቅዝ ያለ ዘፈን ነው በጣም ደስ የሚል ዘፈን ነው በቃኝ የሚል ነው አለባበሱንም በቃኝ ብትለው ጥሩ ነበር ግን አሪፍ ዘፈን ነው ዘፈኖቿ ምንም እኮ ድምጿ ላይ ምንም እኮ ለዛ እኮ ነው ሰውም ካላት ኳሊቲ አንፃር የድምጽ ኳሊቲ አንፃር እንግዲህ አብረዋት የሚሰሩት የመረዋ ኳየር ነበረች አብራና አንዳንዴ ግን ለኦዲየንስ ስትል ባትፈልገው መሆን ያለበት ነገር አለ ብዬ አምናለሁ የለም ሰው ራሱ መሆን አለበት ምናምን የሚለው ነገር እንደዚህ አይነት ቦታ ላይ ይሰራል አይደለም እንትን እኮ ነው አሁን ቅድም ያልኩህ አለ ሌብሊንግ ማርክ ለምሳሌ ፕሮፌሽን ምንድነው የሚፈልገው ለምሳሌ ባንክ ስቴት የሶፋ አለባበስ ሊሆን ይችላል ህግ ስለወጣለት እዚህ ኢንዱስትሪ ላይ ወይም ደግሞ የሆነ ቦታ ላይ ብትሄድ ሆቴል ዩኒፎርም አለ እዚህ ኢንዱስትሪ ላይ ያልተጻፈ ህግ ግን አለ የሰዎች አስተያየትና እይታ ያ ማለት ምንድነው ሰዎች ናቸው እንትን የሚሰጡ እንደ ፕሮፌሽኑ የሚባሉ ለምሳሌ የሆነ ክለብ ላይ ስትሄድ ነው እንደ እንትን እኮ አለ እኮ ለምሳሌ አልኮቢኒ የሆነ ክለቦች ላይ ድሬስ ኮድ አለ ገብቷል አይደለም ዘፋኝ ይቀርና ለብሶ የሚገባው ሰው እንኳን ሊዝናና የሚገባው ሰው እንኳን ድሬስ ኮድ እኮ አለበት ይሄን መልበስ አትችልም እንደሚባለውላ ያም ሰው ሲመጣ ድምጽ እንፈልገው ነው አለበለዚያ ደግሞ ሚስጥር ማውጣት አለባቸው ለኔ ምን አይነት ሚስጥር ባለክሌቦቹ እንዲያረጉ ያስገድዳሉ ይሄም መጣራት አለ ግን ደግሞ አሁን እሱን እንዳለል ማለት ነው ሌቭላቸው የሚገደዱበት አይደለም አሁን እሷ ሌቭሏ ያኛው ሌቭል ላይ አይደለች ምክንያቱም ትልቅ ሌቭል ላይ ነች ያለችው የአልበም ያለ ማውጣት ጉዳይ ካልሆነ በስተቀር ለሷ በጣም ታዋቂ ነች አሉ ከሚባሉት ላይ እየተጋጭ ኮንሰርት እየሰራች ያ ካሉት ጋር ትልቅ ስለሆነች እሱን ማስቢው ነበር እንደዛ አይነት ነገር ይፈጠራሉ የሚል አይነት ነገር ግን I don't think የግል ፍላጎት እስከሆነ ጊዜ ድረስ እንግዲህ እናከብራለን አሁን ተጥላለሁ ብላለች እንግዲህ ባትቀጥል ነው የሚያዋጣት በዛ ላይ አልበም ይዛ እየመጣች ነው anyway በድምጼ ብቻ ለኩኝ ነው ነገሩ ገብቷል ያ መለካት ያለበት ኮሱ ነው ግን ደግሞ ነገ ላይ ሙዚቀኛ መሆን የሚፈልግ ልጆች ይኖራሉ የልጆቹ ደግሞ ወላጆች ይኖራሉ ገብቷል አይደል ነገ ላይ
ስትፈልግ ሴቷም ሙዚቀኛ ለመሆን ይሄ ወላጅ ያል እንደዚች አይነት ስብዕና እኮ መልካም ስብዕና እኮ ሊሆን ይችላል ከሱ ጋር የሚገናኝ ነገር ሆኖ አይደለም ግን ያለባበሷን ነገር እያየ ወላጅ እንዴ ነው ሌላ ነገር ነው የሚያስበው እንዲሁም ኢንዱስትሪው በራሱ የማታ ስራ ጥሩ ስም የለውም ገብቷል አይደለ ከዛ ጋር በተያዘ ነው ኤኒዌይስ እንግዲህ ብለናል እንግዲህ ምንም ማድረጋችን ወደሚቀጥለው ጉዳያችን እንሂድና ሰሞኑን እንግዲህ ኢንተርኔቱን ሶሻል ሚዲያውን ወጥሮ ያዘው እንግዲህ በቅርቡ ሊደረግ የታሰበው የቲክቶክ ክሬቲቭ አዋርድ ነው እዛ ላይ እንግዲህ ብዙ ሰዎች እንግዲህ ኖሚኒ ሆነዋል ተመርጠዋል ድምጽ እየተሰጠ ያለበት ሁኔታ ነው ያለው አሁን አንዳንዶች ያልተካተቱ ነበሩ መካተት ኖርባቸው ከዛ በኋላ ደግሞ ከተጀመረ በኋላ ደግሞ ሮሮ በማሰማታቸው የተካተቱ አሉ ይሄም ስህተት ነው እንዳዘጋጅ ነው ብለ ዞሮ ተጀምሯል በጣም ብዙ ዝግብ ተነስቶበታል አዘጋጆቹም ላይ ተወዳዳሪዎቹም ላይ ብዙ ነገር ተነስቷልና ከተነሱት ነገሮች መካከል ለምሳሌ አዘጋጆቹ ላይ የተነሳባቸው ጥያቄ ምንድነው እንዳልኩ ህግ አውጥተውን ብለው ጨርሰው ነበር የተመረጡትን ሰዎች ማወዳደር ከጀመሩ በኋላ አንዳንድ ሰዎች ኮምፕሌን ማቅረብ ጀመሩ ለምን አልተካተትኩም ለምሳሌ እንደ ዋንቲያ አይነት እኔ ልጅ ያቀረበችው ምክንያት ራሱ ገርሞኛል የልጅ እናት ስለሆንኩ ነው ያልተመረጥኩት ያልተካተትኩት ምናምን ብላ አለች ከውጭም ያሉ ሰዎች አንዳንድ ጉምጉምታ ሲሰማ ከተጀመረ በኋላ ሌሎች ሰዎች ድምጽ መሰጠት ከተጀመረ በኋላ አስገቧቸው ማለት ነው ስህተት ነው ይሄ ራሱ ይሄ የወዳዳሪዎቹ ስህተት በጣም የታየበት ነው በተወዳዳሪዎች ደግሞ በጣም ጎልቶ እንግዲህ አሁን ያጨቃጨቀ ያለው ወይንም ችግር ተፈጠረበት የሚባለው እንትን በኢንፎርማቲቭ ኮንተንት ላይ የብሩክ ኒውስ እና የሙሴ ሰለሞን ጉዳይ ነው እንግዲህ ሰዎች ይሄንን ጉዳይ ወደ ሃይማኖት ወስደውት ያው ብሩክ ኒውስ ኦርቶዶክስ ነው ሙሴ ሰለሞን ደግሞ ፕሮቴስታንት ነው ስለዚህ ድምጽ የሚሰጠው በሃይማኖታቸው እንዲሆን አይነት እንቅስቃሴ ተጀምሮ ቀውጥ ሆኗል እሱን እናንሳ ያዶናይዝም አልከው ወይስ ያዶናይዝም አልከው አዶናይም አለ እኮ አነሳዋለን ይሄ ነገር የጀመረው ባይዘው ዛሬ አይደለም ባለፈው አመት ነው ይኸውልህ በጣም በሚያናድድ ሁኔታ እንታኔዝም ማለትም ስለማልችል ነው የባለፈው አመት ሙሴ ነበር የበላው ሙሴ ሁለቱንም አመት ያ አይ ጀስት የባለፈው መጥቀስ ስፔሲፊካሊ ስለፈለኩኝ ነው ከዛ በኋላ የሆነ ፕሮግራም ላይ ማን ብሩክ ኒውስ ተገኝቶ ነበር የኢትዮጵያ ኦርቶዶክስ የሆነ ፕሮግራም ላይ ከዛ በኋላ በዛ ላይ የተናገረው ያያዘለታ ነበር ምን ብሎ ኦሬዲ ፕሮግራም ካለጋ ከምናም በኋላ ነበር ኦሬዲ አዋርዱ ብሩክ የተሸነፈው ደባ ትንብሎበት ከሃይማኖት ጋር ገናኝቶታል ኦኬ ያ ልዩነቱ ምንድነው አሁን ሰው ህዝቡ ከምርጫውን በእንትን አደረገው በእምነት ገብቷል ባለፈው አመት ደግሞ ይሄ ነገር መነሻ ሆነ ባሁንም ያው ከሰው መጣ ማለት ያው በአንድ ልጅ ነው ከስጀምሮሽ የሱ ልጅም አይቼዋለሁ ምን አለ መሰለኝ ልጁ አካውንቱ ስለተዘጋበት ሼር ፖስት እንትን አድርጎ ኮፒ ሊንክ አድርጎ ምናምን ነገር ነው ስለዛኛው ምንም እንትን በቃ ያሱስ የሚያነሳው እቺ ቫይራል እንድትወጣለት ያቺ ምክንያት አድርጎ ነው ግን ያየነው ነበረ የባል ምክንያቱም መናገር ካለብን ኢን ሪያሊቲ ትክክለኛው ነገር መናገር ስላለብን ነው ገብቷል ይሄ አንድ የፕሮቴስታንት እንትን አለ ቲክቶክ ላይ የሚታወቅ ስሙ ስለጠፋብኝ ነው እንደውም 12 ነበር ባለፈውኛም ሰርተንለታል እሱ ያለው ነገር አለ ማን ነው ብሩክ ኒውስም በስማም ብሎ አይጀምርም ሙሴም በኢየሱስም ብሎ አይጀምርም ለምንድነው ሰዎች ላይክ በዚህ የምትመዝኑት መመዘን ካለባቸው በስራቸው ነው እንጂ እነዚህ ሰዎች ለምንድነው በእምነታቸው ለመለካት የሚካሄደው ገብቷል አይደል እኔ ኦርቶዶክስ ስለሆንኩ ሙሴ ፕሮቴስታንት ስለሆነ አይ ከእምነቴ ጋር አይመሳሰልም ብዬ አይደለም አለ መምረጥ ያለብኝ ወይ መምረጥ ያለብኝ ብሩክንም ደግሞ መምረጥ ያለባቸው ሰዎች ፕሮቴስታንት ስለሆኑ ስላልሆኑ አይደለም ወይም ደግሞ ኦርቶዶክስ ስለሆኑ ስላልሆኑ አይደለም የሚሰራው ኮንቴንት ነው ወሳኝ ነገሩ
ሁለቱም ባይዘው አንድ ነገር ሰው መረዳት ያለበት ዜናዎችን በራሳቸው ሄደው የሚያመጡ ዜናዎች አይደሉም ወይም ደግሞ ላይክ ሄደው ዜናዎችን ሰርተው አምጥተው አይደለም በቃ ላይክ እነሱ ተደራሽነት ስላላቸው የተሰሩት ዜናዎች ስፔሻሊ ከቴክ ፋን ነው የሚያመጡት ከዛ ላይ አብዛኛውን የሚያመጡት እና ያው ከሶሻል ሚዲያው ላይ ቀድሞ ዓለም አቀፍ ነው የሚያመጡታል ያ ኦኬ እንደዛም ሆኖ መመረጥ ካለባቸው በየመለኪያ ዘርፋዎቻቸው ነው መሆን ያለበት እንጂ ከሌ ፕሮቴስታንቶች ምረጡት ከሌ ኦርቶዶክስ ነው ይኸውልህ ምን ያህል እንደከሸፍን ነው የሚያሳይ በጣም እንደከሸፍን ለሁለቱ ልጆች ደግሞ መጥፎ የሚሆንበት ነገር እንደዚህ አይነት ነገሮችን አጣብቂኝ ውስጥ ምን አይነት ነገር ውስጥ እንደሚከት ከተለያዩ አንግል ማየት እንችላለን የምትናገረውን አንተ ማለት የምትፈልገውን እንትን በልና ከዛ በኋላ ወደሱ መጣው ኦኬ ጥሩ እንዳልከው በሃይማኖት መደረጉ አግባብ አይደለም እንደተባለው በቃ የሚሰሩት ዜና አምጥተው ነው የሚያደርጉት ይሄን እዛ ውስጥ እኮ ድምጽ የሰጡ ሰዎች እኮ የተለያየ ሃይማኖት ያላቸው ናቸው ኖርማል ጭንቅላት የሚያመዛዝን ጭንቅላት ያለው ሰው ያን ነው የሚያደርገው ግን እንዲህ ስለተባለ መነዳትም የለብንም ሲጀምር ለኔ ማነሳው በሁለቱ ጉዳይ ላይ ሙሴ ያሸንፋል አያሸንፍ የሚል ሳይሆን ምናልባት ምክንያት አለኝ እጩነት ውስጥ ራሱ ሲገቡ የሚገቡት ሰዎች ጤናማ አግባብ አሁን ሙሴ መታጨት የለበትም ለኔ በዚህ ዘመን በዚህኛው ሰዓት ለምሳሌ መታጨት አልነበረበትም ስለሰራው ነገር ይኸውልህ ምንድነው ተአማኒ መረጃ በማቅረብ ምናምን ነው አይደል ሚዛን ውስጥ አለ እኮ አይደል በዚህ አመት ትላንትና 2 ወር ያልሆነው ስህተት የሰራውን ስንትስ በሚሊዮን ብር የተበሉ ሰዎች አሉ በሱ ምክንያት አይደል እኛም ሰርተናል ፖድካስት ሰው የሚያውቃል ገብቷል አሳስተ የሰው ህይወቶችን ሁሉ አበለሻሽቷል ገብቷል ስለዚህ እንደዚህ አይነትን ሰው ማለት መጥፎ ነው ጠቅላላ ስራው እያልኩ አይደለም ስህተት ሰርቷል አይደል በቃ ይሄ ከውድድር ራሱ ሊያስወጣው ይችል ነበር ገብቷል እሱ ብቻ አይደለም ብዙ ዘውስ የተካተቱ ሰዎች ለማህበረሰቡ ምንም ቫልዩ አድ ማድረግ አይደለም ጭራሽ የማይሆን ነገር ያደረጉ ሰዎች ታጭተው ገብተዋል ያ እዚህ ጋር ቢኒ ላቋርጠና ምንድነው ያዘጋጆቹና የሌሎቹን ተወዳዳሪዎች እንመጣበታለን ስፔሲፊካሊ ስለነ ኦኬ በቃ አንሳውና አንተ ወደዛ እንሄዳለን ለማርዘም የነጥቦች ያልካቸውን አንሳው ውሃ መጠጣት ጥሩ ነው ለጤና እየጠጣችሁ ኤኒዌይስ ምን አለ መሰለ ቢኒ ሁለቱ ምን አይነት አጣብቂኞች ውስጥ ይገባሉ መሰለ ያገኘው ጽሁፍ ነው ጽሁፉ ጀስት ከአዋርዶች እንደዚህ ሲዘጋጁ ከኢንተርናሽናል የተወሰደ ነገር ነው የመጀመሪያው ራስን መከላከል ኢጎ ዲፌንስ ሜካኒዝም ሁለቱ ላይ እንፈጥራለን አንዱ ቢያሸንፍ አንዱ ይሸነፍ ለምሳሌ ቢሸነፍ አንደኛው ሊፈጠርባቸው የሚችሉ ነገሮችን ዋነኛው ምክንያት ራስን የመከላከል ዘዴ ነው ይሄ ዲፌንስ ሜካኒዝም የሚባሉ የስነ ልቦና ዘዴዎች መጠቀም ነው የሚይዙት ከነዛ ውስጥ ማስተባበል ማለት ይሄ በምን መልኩ ማለት ነው ከተወዳደሩ በኋላ እነሱን ምን ያህል ሳናቅ ተጽዕኖ ውስጥ እየከተትናቸው እንደሆነ ኦኬ የምናደርገው ነገር ምን አይነት ኢፌክት እንዳለው በእምነት ያያረግን ያለው ነገር እምነቱን እንደምክንያት እኔ እኮ እንደዚህ ስለሆንኩኝ ስላልመረጡኝ ነው እንጂ ወደሚል የሚገባበት ሁኔታ አለ ገብቷል አይደል ከዛ ውስጥ ለማንኛው ይሄ ማስተባበል ይሄ ሪያታላይዜሽን የሚባሉት ይሄ ዘዴ ሰውየው ለውድቀቱ ምክንያት የሚመስሉ ግን እውነተኛ ያልሆኑ ምክንያቶች በመስጠት ራሱን የሚከላከልበት ነው የሚገባበት ነው ለምሳሌ ተሸነፍኩ ምክንያቱም ዳኛው አዳልቷል ወይም ደግሞ በሃይማኖቴ ነው ከራሱ ችሎታ ይልቅ ይሄ ውጫ ኤክስተርናላይዝድ ማድረግ ለምሳሌ ለይህን ነገር ያልኩ በሃይማኖቴ ነው የሚለው ነገር አሁን ለምሳሌ ባለፈው አመት ያልኩ ነገር ነው እና ያ በዘለተ ያለው ነገር ያልኩ እንደዚህ ስለሆነ እንደዚህ የዳኞቹ እና ብዙ ሴራ ምናምን ነገር ብሎ ነገሮችን የማምጣት እንትኒ ይገባል ሌላው መካድ ዲናያል ማድረግ ይሄም ማለት ምንድነው ሽንፈቱ ሙሉ በሙሉ ወይም ከፊል እውነት መሆኑን ባለመቀበል እየገለጸ እንደሆነ እየተሰማኝ ነው ይህ እውነት አይደለም ወይም በስህተት ነው የተሸነፍኩት ብሎ ለማሰብ ምን ያህል ሰዎችን ጫና ውስጥ አላስፈላጊ ኮምፒቲሽን ውስጥ እያስገባናቸው እንደሆነ ማለት ነው ሌላው ደግሞ የግንዛቤ አለመጣጣም ኮግኒቲቭ ዲሶናንስ ይባላል ማለትም የአንድ እኔ እኮ እንደዚህ ጎበዝ ነበርኩ ማንም እንትን አይለኝም ያ ሁላ የሚሆነው አሁን እነዚህ ሁሉ የጠቀስኳቸው ነገሮች ይወለ
እኛ በምንፈጥርባቸው አላስፈላጊ የሆነ የውድድር መድረክ አንደኛው አወዳዳሪዎቹ በራሱ የሚመርጡበት መስፈርት እንዳለ እንመለስበታለን ብያለሁ። እሱ እንዳለ ሆኖ እኛ ደግሞ ተጽዕኖ ውስጥ የከተትንባቸው መንገዶች አሁን ያለው እንግዲህ የተፈጠረው ኬዝ ከእምነት ጋር ተያይዞ ሁሉም በየራሱ እንዲመርጠን ላይክ ፕሮቴስታንቱ ሙሴ ምረጥ፣ ብሩክ ኒውስንም ኦርቶዶክስ ምረጥ አይነት ነገር ውስጥ መገባት ልጆቹን ምን ያህል ጫና ውስጥ መክተት እንደሆነ ስለዚህ እነዚህ ልጆች ደግሞ ሃይማኖቱ አንዱን ሃይማኖት አሸነፈ ብለህ ለማሰብ ሁሉ መዳዳት ማለት ነው። አሁን ነገ ላይ ልጆቹ የበለጠ ሞራል ኖሯቸው እንዲሰሩ አያደርግም። ኦኬ ከሁለት አንዳቸው አሸነፉን በል ከዛ በኋላ የተሸነፈውን ያሸነፍን የተሸነፈው እኮ በሌላ ነገር አይደለም በመለከተው እንጂ በስራ ተለክቶ አይደለም። ግን ልጁ ግን ሊጎዳ ይችላል። ገብቷል አይደል? አንደኛ በራሱ እምነት ሰዎች ላይ አላስፈላጊ ኮምፒቲሽን እንዲገባ አድርገውት የራሱ እምነት ሰዎች ላይ ኦኬ የኔ እንኳን አይደግፉኝም ማለት ነው ብሎ ነገሮች በተሳሳተ መልኩ ለምን እንዲረዳ ይሆናል። ስለዚህ እንደነዚህ ነገሮች መታሰብ አለባቸው። በፍጹም ይሄ ከኬት ነው የመጣው ሐሳብ ከአዘጋጆቹ ጋር አይገናኝም። ይሄ ሐሳብ የመጣው ከኦዲየንሱ ነው የመጣው ሐሳብ። ስለዚህ እንዲህ አይነት ሐሳባችንን በጣም የተጀመረው ቆይቷል ነገሩ ማለት በውድድር ብቻ ሳይሆን ኢቭን የቲክቶክ ጌም ሲጫወቱ በዘርና በአካባቢ ጫወቱ የለ እንዴ ኦሮሞና ትግሬ ኦሮሞና አማራ ምናምን ከዛ ሰው ጊፍት የሚያደርገው ሰው ኦሮሞ በዚህ በኩል አማራው እያለ ያደርጋል እንዴ ይሄ ልምምዱ እያለ ወደ ሌላ እየሄደ ነው። በዘርም እዛ ጋር ይደረጋል፣ በሃይማኖት ይመጣል፣ ብዙ ነገሮች እየሆኑ ይሄ ከኛ ከምንከተለው ከምናየ ሰዎች መታረም ያለበት ጉዳይ ነው። ወደ አዘጋጆቹ ስንሄድ አዘጋጆቹ በጣም ልምድ ብዙ የላቸውም ይገባኛል። ግን ያለውን ችግር ደግሞ እየተነጋገረ መሄድ አለብን አይደል? ልምድ ያለ መኖር ማለት ምን ማለት ስንት ዓመት ሆናቸው አዘጋጆቹ? አሁኖቹ እንግዲህ ከሌላ ስፖንሰር ጋር ምናምን ተቀላቅለዋል መሰለኝ። ይሄ ሶስተኛው ጊዜ ነው የስፖንሰር ጉዳይ አይደለም ሲያዘጋጁ ሶስተኛ ነው። ስለዚህ ብዙ ነው 3 ዓመት ማለት ይገባኛል። ፈተና አለው ግን አይ ገና ነው ልምድ አይ አንተ ጨርስ የራስን ሀሳብ እኔም የራስን ሀሳብ እሰጣለሁ። ለእኔ ጅማሬ ነው። ኦኬ ችግር ሊኖር ይችላል፣ ሊከብድ ይችላል። ግን ደግሞ አንዳንድ ቀላል የሆኑ ነገሮች ላይ ስህተት ይታያል። ለምሳሌ ካታጎሪ ሲከቱ ለምሳሌ ዩቲንና አዶናይን በምን መስፈርት ታወዳድራቸዋል? አዶናይ የሚታወቅበት መንገድ በቃ ቻሪቲ በለው እኮ አዶናይ አሁን እኮ ምንም ኮንተንት ማለት ቻሪቲ ስለ የሆነ ነገር ሰዎችን ሄዶ ማግኘት ማገዝ ምናምን አሁን ሰሞኑን የያዘውንትን ቆይ የያዘውንትን እንጂ እሷ ደግሞ በክሬቲቪቲ ነው ቲክቶክ ላይ በመልቀቅ በመስራት በምናምን ነው በአብዛኛው የምታውቀው። እንደዚህ አታረግም፣ ሰው አታግዝም፣ ሰው አትረዳም እያልኩ አይደለም። ውድድሩ ግን የሚለው ክሬቲቪቲ እስከሆነ ድረስ አዶናይንና እሷን በምን ታወዳድራለህ? ደጋፊንና የኳስ ጋዜጠኛን እንዴት አንድ ላይ የምናምን እንትን ደጋፊዎችንና የኳስ ኮንተንት የሚዘግብን ሰው ካታጎሪው በራሱ ሲያዘጋጁት ትክክል አይደለም። ሁለተኛ አመራረጣቸው ላይ ቅድም እንዳነሳሁት በምን አይነት መስፈርት ነው ሲመርጡ? ቅድም አሁን ሙሴን አንስቻለሁ፣ ሌሎችም የሚነሱ አሉ። አዶናይም ራሱ ለኔ ይህን ስል ተመልካቾች ሚስ አንደርስታንድ እንዲያደርጉኝ አልፈልግም። ለምሳሌ ገብተዋል ሪያሊቲውን መነጋገር ስላለብን ነው። አዶናይ ጥሩ ነገር እያደረገ ነው ወይ ምናምን ሰው አግዟል ምናምን ኦኬ ግን እያደረገ ነው እና የኮንተንት ኳንቲቲ በጣም ብዙ ይለቃል በቀን ምናምን ዝም ብሎ የሆነ ሰው ያገኛል ያግዛል ሄዶ የሆነ ነገር ሲያደርግ ምናምን በኳንቲቲ እየታየን ያለው እሱ እና ያረጋቸው ነገሮች ደግሞ ብዙ ደግሞ አነቃቂ ነው እንደዚህ እንደሚባለው አይደለም። ብዙ ደግሞ ነቀፋይታ የተነሳበት ነው። እዚህ ውስጥ ለመካተት ሙሴም ቢሆን እሱም ቢሆን ሌሎችም በምን መልኩ ሊካተቱ ይችላሉ? ምን እያበረታታ ነው ማለት ምን እያበረታታ ነው? ይሄ አዘጋጆቹ ላይ ያየው ስህተት ነው። እንዳልኩ ደግሞ ውድድር ከተጀመረ በኋላ ሰው ስላልጎመጎመ ብቻ እያነሳ በመሃል ውድድር ውስጥ የራሳቸውን ሕግ እየጣሱ ማስገባት አይቻልም። ሌላው በ2025 ኢመርጅ ኮንተንት የሚያደርጉት ብለው ያወጡት ካታጎሪ አለ ገባ አዳዲሶች ማለት ነው። አዳዲሶች የወጡ ተብሎ በ2023 ጀምሮ ሲሰሩ የነበሩ ልጆች ከዛ ውስጥ ከተው ከነሱ ጋር ያወዳደሯቸው ነው። ይሄ በጣም ከፍተኛ ከበድ ያለ ስህተት ነው ለኔ።
ይሄ ነው አዘጋጆቹ ላይ ያለኝ ኮምፕሌን ለቢኒ ያኔ ኮምፕሊት ካንተ ጋር ተቃርኖ ነው ያለኝ የመጀመሪያው ነገር አዶና እየረዳ አይደለም እስራኤልቲ አንተ ሐሳብን አድምጫለሁ ኮኔ ልከራከራለሁ አውራዴ ኮብደ እዛ ጋር ጭዌ መጫወት ነው እንደዚህ አይነት ነገር ሌሎቹን ይቅር በተባሉበት መንገድ እሱም ይቅር መባል አለበት እዚህ ጋር መጥቶ ዋቴ መስራት የለበትም ሲቀጥል ደግሞ ማለት ነው አዘጋጆቹ 3 አመት ብዙ ነው እንደ አንድ አዘጋጅ ግን it's a matter of money ግን አወዳዳሪዎቹ አወዳድሮ ያሉትን ተሰጧቸው ለማውጣት ሳይሆን አላማቸው ቢዝነስ ነው ከስፖርትሰር የሚመጣ ገንዘብን እንትን ብለው ነው አያትርፉ አይደለም በቃ እነሱ ገንዘቡን እንጂ እያተረፍንም ደግሞ ኢንዱስትሪውን ሰፖርት እናርክ የሚባል ነገር አይደለም እዚህ ጋር ሰው ገንዘብ ስላነሳ አብረ እንድትበዛው ነው ስለዘለልኩት ማለት ነው ድምጽ በገንዘብ ይሸጣል የሌለ ነገር ይሄ ቢዝነስ ይሄን ገንዘብ ስላልካ አብረ ነው ብዙ አዩኝ ስለዚህ ውድድር ማለት ነው ከመጀመሪያ ውድድሮች ጀምሮ እንግዲህ የመጀመሪያውን እንትና ነው ይበላው የአመቱ ምርጥ ተብሎ ማነው እንትና በርጠለሚውስ እኔ የሱ ብቻ ነው አንድ በቃ ትልቅና እንትን ያለኝ የሚያሳምነኝ ወለ አሁን ሌሎችን ውድድሮች ካታጎሪዎች ይለያሉ ማን በምን ተመረጠ ምን መመዘኛዎች አሏቸው በሁለት አይነት መመዘኛዎች ይመዘናል ለምሳሌ በከህዝብ የሚገኝና ዳኞች የዳኞች ዳኛም የለበትም አሁን ለምሳሌ የሚያሳዝነው ለሱ ነው ወለ it's a business ኮምልለሱ ነው ለሱ በቃ just አንድ application or something ያሰራሉ ከዛ በኋላ ስፖንሰር ይመጣል ዳኛ ስትልማ ቢዝነስህን ሊያርቅብህ ነው ገብቷል አይደል እይታል እንትን ሰው የሚፈልገው ሰው ላይመረጥልህ ነው ስለዚህ ያ ውድድሩ ትኩረት አይስብም ሊከሽፍ ነው እንደሌሎች መተው እንደከሸፉ አይነት ውድድሮች ስለዚህ ምንድነው እንደ እኔ ልጅና ስለሆንኩ ነው ብላ እንዳለችው ዋንትያን አምጥተከው እንደ ቢኒ የእጩ የሚቀርቡ ሰዎች እኮ የእንትኑ ከመከፈቱ በፊት እኮ ነው የሚነገረው እንዴ ድምጽ እንድትሰጣቸው ኖሚኒ ሲሆኑ የመጀመሪያ አወዳዳሪዎቹ በዚህ ቀን ይሄንን ውድድር እናረጋለን አዋርድ ሴሬሞኒው ከዛ በፊት ከእንደዚህ እስከ እንደዚህ ጊዜ ባለው ጊዜ ውስጥ የምርጫ ወይም ደግሞ ቮቲንግ ይሆናል ቮቲንጉ በሁለት አይነት መንገድ ነው የሚሆነው ለምሳሌ ይሄ ተቃለ ለምሳሌ ነው የምናገር በዳኞች ይሄን ያህል ፐርሰንት ከህዝብ በሚመጣ ድምጽ ደግሞ ይሄን ያህል ፐርሰንት ፖይንት የሚኖር ይሆናል በ10 ምናምን ወይም ደግሞ በእንደዚህ ያህል ዘርፍ በዚህ አመት ይሄን ያህል ዘርፍ እናወዳድራለን በዚህኛው ዘርፍ እጩ ሆኖ የቀረቡት ከሌ ከዛ በኋላ ምንድን እነዛ ሰዎች የተመረጡበት ምክንያት አሁን የተመረጡበት ምክንያትን ስትቀጽ እጩ የሆኑበትን እንጂ የሚያሸንፉበትን አይደለም ማሸነፋቸው ገና ወደፊት ነው በህዝብም በሚገኝና ከዳኞች በሚመጣ ድምጽ ወይም ደግሞ አስቴት ነው ፖይንት ነው የሚመረጡት ግን ለውድድር እንዴት ለኖሚኒ ለምን እንኳን እንደቀረቡ መታወቅ አለበት ለህዝብ ዝም ብለህ እነከሌ ወዳድራሉ ብለህ ዌብሳይት ላይ አይደለም የምትለጥፋቸው የአመቱ ቤስት የኮንቴንት ክሬተር ብለህ 4 ሰዎች ስትጠቅስ 4ቱ ሰዎች በምን መመዘኛ ነው ኖሚኒ የተደረጉት ምክንያቱም ከአራቱ በላይ ሌሎችም አሉ ብዙ ተወዳዳሪዎች አሉ ስለዚህ ከነዛ ተለይቶ 4ቱ ወደዚህ የገቡበት ኖሚኒ ያደረካቸው ያ ድርጅት ስለሆነ ኖሚኒ የሚያደርጋቸው መታወቅ አለበት መጨረሻ ላይ ነው አሸናፊ ለመለየት ከአራቱ አንዱ የሚመረጠው ሲቀጥል እንዳልኩ ይሄኛው እንዳለ ሆኖ እንግዲህ አሁን እኔ ወደ ተመልካቾች ፎከስ ማላረግ ይፈልኩት እንደው አዶናይን እንትን ለማለት አይደለም ግን እዛ ጋር ስሙ ተደጋግሞ ተጠቅሷል በ3 ነው በ4 ዘርፍ ነው የሚወዳደረው ጠቅሎ ላይ ወለዋል ይያሉ ነው እየመራ ነው ያዩት ነው እሱ ጋር ልመጣል ነው አሁን ይወለ እኔ አዶናይን ምን አይነት ኮንቴንት ሰርቶ ነው ይወለ ኮንቴንት እኮ ሲባል ቢኒ ሰው መርዳት ኮንቴንት አይደለም ሰው መርዳት ራሱን የቻለ ትልቅ ነገር ነው እሱ ከዚህ ጋር ታመጣው ወይ የራሱ ካታጎሪ ካለው ኦኬ እኮ አሁን እሱን ከዩቲ ጋር እንዴት አድርገ ነው አሁን የሆነ ካታጎሪ ካለው ኦኬ ከሌለው ግን የኮንቴንት ክሬት የማድረግ ከሆነ ኮንቴንት በማድረግ የሚወዳደሩ ልጆች ይኖራሉ
ከሊ ማለት ይከብዳል ጀስት በቃ እነሱ እጩ ያደርጓቸው ወይም ደግሞ አልተደረገንም ያሏቸው ሰዎችም አሉ ያልተደረጉ ሰዎች አሉ ለምሳሌ ኮምፕሌን ከሚያደርጉባቸው ሰዎች አንዱ እንትና የቲ እዚህ ሀገር አለችው እሷ ጭራሽ አሁን ያስገባት አይ ቲንክ ነገር መሰለኝ አልነበረችም ገብታለች እንግዲህ ውጪ ይወል አሁን አዘጋጆቹ ላይ ችግር ያልኩስ ነው ውጪ ያለ ሰው አይካተትም ካሉ በኋላ ማገብታ ተገኘች ሮዛ እንግሊዝ ሀገር ያለችው ኦኬ እሷ ገብታ ተገኘች ማለት ነው ከውጪ ኖ ካላችሁ ለምን እሷ ገባች የሚል ጥያቄ ተጠየቀ ምክንያቱም ዘር ውስጥ ምናምን ውስጥ ያልገቡ መሆን አለበት የሚል የራሳቸው የመስፈርት አላቸው እሱ መብታቸው ነው ገባ ይሄ ፖለቲካው ምናምን ለምን እዛ ውስጥ ስላሉ እሱ የራሳቸው እንትን ነው ስለዚህ እሷን አስገብተው ተገኙ ማለት ነው እና እሷ ከገባችማ እንደዚህ ሌላ ፖለቲካው ሰው ያልገቡ ደግሞ ውጭ ያሉ ሰዎች ለምን አልገቡ ብዙ አሉ ኮምፕሌን መቅረብ ጀመረ ብዙ አሉ ገብቷል የሚፈልጉትን እሷ ራሱ ምን አለች መሰለህ ቲክታክ ላይ መጣ ሮዛ እኔ ጭራሽ ቮት አድርጉኝም ልምብዬ ለሰው ማፍመልኝም አለ ምክንያቱም ኢትዮጵያ ሄጄ ከመጣው በኋላ ኮንተንትም እየለቀቅኩ አይደለም እኔ እጩ መሆኔን ሰው ነው የነገረኝ ራሱ እዛ መግባቴን እንጂ እኔ አላወኩም ጭራሽ አለች እና ደግሞ ምንም የሰራሁት ነገር የለም በዚህ አመት እና ምን ብዬስ ድምጽ ስጡኝ ልበለሰው ምናምን የሚል ነገር አረጋች እና ዝብትልትል ያለ አሰራር ነው እየተሰራ ያለው ይኸውልህ ቢኒ አሁን እንደውም ሮዛ ነው ስሙ ማለች ይቀርታ ሮዚ ጥሩ ምሳሌ አምጥተሃል እንደውም እንትን ማለት ሳይሆን አሁን እሷ ከስንት አንዴ ነው ኮንቴንት ማለት ይሄ ኮንቴንት ማለት ቢኒ ሊፕሲንክ የሰው ዘፈን ስለዘፈንክ ኮንቴንት አይደለም ለኔ ለምሳሌ ኮንቴንት ማለት ሊፕሲንክ የኔ ሴንስ ይወል ያን አሁን ለምሳሌ እንደው እሷ እንኳን የምትሰራበት ክሊፕ በለው እኔ እንደውም አንዳንድ ዝም ብለህ ቆመ ሊፕሲንግ ማድረግና ያንን የሚገልጽ ነገር አልባሳት እየቀያየርክ ቦታ እየቀያየርክ ምናምን መስራት በጣም ይለያል አሁን ይኸውልህ ይሄ ለተወዳዳሪዎች ለኔ ስለማይዋጥ ሌላ ምክንያቱም ይኸውልህ አሁን ስም ብጠራ ጥሩ አይደለም ገብቷል የከሌ ደጋፊ ወይም ደግሞ ከሌ እንድገባ እንድታሸነፍ ስለፈልክ ስለሚባል ስም አልጠራም ጠራ እኮ የት ያልከው እኔ እሷ ስላልገባች ነው ኦኬ ገብታለች ብላ አሁን ምክንያቱም ነገርኩ በውጭ ምክንያት ነው አንዱ ተመቶ አንዱ ችግር የለም አትጥረቀጥል ያ ሌላው ይኸውልህ ኢትዮጵያ ውስጥ ማን ኮምፕሌንስ ይነሳበት ሲደረግ ማትሰማበት አንድ አዋርድ አለ ጉማ አዋርድ ችግር ሳይኖርበት ቀርቶ አይደለም ይኖራል በተቻላቸው አቅም ትልቁ የሚጠነቀቁት ነገር ዳኝነት ጉዳይ ላይ ነው ስትሪክት ነው ኢቭን በዚህ አመት እንደው ውድድሩ አለ እንደውም የካታጎሪዎችን ቀነሱ ኦኬ ኢቭን ሁላ ማንንም ኮምፕሌንስ ያደርግ ሰምቶ አታውቅም ስትሪክትሊ ነው የሚሰራው በዮናስ ብርሃን መዋ ዳኞችም the most respected የሆኑ ሰዎች ናቸው መለኪያቸው የተለየ ነው ይኸውልህ ቢኒ ቀደም ያልኩ ነገር 3 አመት ብዙ ነው ያልኩ ነገር ኢንተርናሽናሊ ያሉ ኤክስፒሪየንስ ማድረግ የምትችልባቸው ብዙ አዋርዶች አሉ ወደ አንተ አምጥታቸው የቲክቶክ አዋርድ አለ ሌላ ዓለም ላይ ሀገር ላይ የሚዘጋጁ አትሊስት ይኸውልህ ስታንዳርዱን ስሙ ራሱ በእኔ መሆን የለበትም ብሏል ቲክታክ ጽፏል አይተሃል እኔ ማላቀ ውድድር ነው እኔ ምንም ግንኙነት የሌለው ነው ብሎ ጽፏል ያው እንዳይመስል ብሎ መስያ ቲክታክ አዋርድና የሚለውን ስያሜ ስለተሰጠው ቲክታክ በራሱ እንትን አድርጎታል ሌላው እኔ ትልቁ ኮምፕሌኔ በቃ አሁን ወደ መጨረሻው ስንመጣ የሚመረጡት ሰዎች ስነ ምግባራቸው በጣም መታየት የለበትም ወይ ነው ለምሳሌ አንድ በጣም ለምሳሌ ልንገር አዶናይ ተመረጠ አሸነፈ በዚህም በዛም አሸነፈ ማለት ነው ከዛ ሰግጥ ፈመስ ሰግጥ ምናምን የሚል ሰው ይድርቅ ለውጣት እንዲያርግ ስንት ነገር ሲል የነበረ ነገር ታስታውሳለህ አይደል ያላቸው ጥሩ ነገሮች ቢኖሩ አንዳንድ ሰው ሊል ይችል ይሆናል ከዛ ቀጣዩ ሰውዬ ምንድነው ተከትሎ የሚመጣው ቲክታክ ላይ እየሰገጠ ነው የሚመጣው አይደል ማለት በቃ ማይሆን ነገሮች እየበዙ ማበረታታት አይሆንም ወይ ለምንድነው በአግባቡ በስራ ሰዎች የማይሸለሙበት ምክንያት በቲፎዞ እና ደግሞ በወጣህበት መጠን ሁሉ ጊዜ የምናነሳው እኮ ነው በጣም አነጋጋሪ በሆንክበት መጠን ነው እንደ መሸለም ያለብህ አይደለም አንድን ሰው እኮ ቅድም አንስቻለሁ ምንም ከኔ ሃይማኖት ጋር ምናምን ተገናኝቶ አይደለም ሙሴን ማነሳበት ምክንያት ለምን በጣም ፕሮግራም ሰርተንበታል
የሰዎችን መንባ አይተናል ገባ በዚህ አመት ያደረገው ነገር ሊያሳጨውስ ይገባል ትልልቅ ዓለም አቀፍ ሽልማቶችን እኮ በትንሽ ያጡ እኮ ሰዎች አሉ እኮ ገባ ስለዚህ የሚያሳጨው ነው ወይ ገባ የሰራው ነገር ምክንያቱም ይወል ከዚህ ጋር የሚገናኝ ነው አንዳት ቲክቶክ ላይ መጥቶ ኢንፎርሜሽን በመስጠት ነው ይሄን ነገር ያደረገው አዋርድ ንቀት ደግሞ በዚህ ጉዳይ ላይ ማንም ሃይባይ ስለሌለ መልስም አልሰጠም ያ ሁሉ ነገር ተነስቶ ስሙ ዩሃ ሚዲያ ላይ ታል ግረኛው ሚዲያ ላይ መተዋል እንደዛ የሆኑ ሰዎች ያሁን ሁሉ ብር ያጡ እንደዛ ያነቡ ቤተሰቦቻቸው ቤታቸውን ሸጠው ገንዘብ በኔ ተማመኑ በኔ ስም ገንዘባችሁ ይመለሳል ብለው አሉ እኮ ቪዲዮዎቹ ብሏቸው ነው እዛ ውስጥ የገቡት እነዚህ እንደዚህ አይነት ኢንፎርሜሽን ሰዎችን ገደል ከተ ከዛ ደግሞ ተሸላሚ መሆን ምን ማለት ነው እኔ ይሄ አግባብ ነው ሌሎችም እንደዛው እንዳልኩ ነው ስነ ምግባራቸው ከዚህ በፊት ሁለት ጊዜ በበላ ጊዜ አግባብ ነው አዎ ትክክል ምንም ነገር አልነበረበትም አሸንፏል በሚገባ ስትታጭ ራሱ ስነ ምግባር መታየት አለበት ለነሱ እኮ አይደለም እኔ አሁን ስለወሰደው ከኋላ የሚመጡት ሰዎች ልጆች ምን ያዩ ነው የሚመጡት ነው ምሳሌ የምታረጋቸውን ሰዎች ሁለቴ ስትወስድ ግን ቢኒ ማለት ይኸውልህ ያው አዋርድ ላይ የዲሲፕሊን ግድፈት ካለብህ አይደለም ልትታጭ ቀርና እንደ እንግዳ እንኳን እዛ አዳራሽ አትጠራ ትከለከላለህ አሁን ይኸውልህ ቅድም ወደ አልኩ እየመጣ ነው ወደ ዓለም አቀፍ ስታንዳርድ ስትሄድ ማለት ነው ቀላሉ ነገር እዛ ላይ ታገኛለህ ሙሉ መረጃ አለ ዓለም አይደብቅ ኢቭን አንተ በራስቶ ጎግል ከማድረግ ምናምን በተጨማሪ በራስ አንድ ሰው ሊሆነ ሰው ሊሸልም ስትፈልግ ምን አይነት ነገሮች እንዲኖረው እንደ ቤትህ እኮ ልጅ ኖሮ የሆነ ልጅህን ለመሸለም ስትፈልግ እኮ የሆነ ነገር ልታረግለት ስትፈልግ የሆነ ስታንዳርድ አለ ትምህርት ቆንጆ ስለሆነ አንደኛው ስነ ስርዓት ስላለው ጥሩ ስለበላው የሆነ በስነ ስርዓት ቶሎ ብለምትናቸው ነገሮች አሉ አይደለም እንደዚህ በቃ ይኸውልህ ማሰሪያው ኢትስ ቢዝነስ ነሱ ቫይራል መውጣት አለበት ፕሮግራማቸው እንደ ነገሩ ከሆነ አሁን ማጨቃጨቁ አንድ ስም ስለማልጥራት ስላልፈለኩ ነው ቢኒ አንድ ተወዳዳሪ 2-3 መብላት የለበት ሚኒቴንስ ከምን አንገል መሰለ 3 አመት ከበላይ ሰው ከሰራስ ለመጣለ ነው ቢኒ 3 አመት አይብላ አይደለም ያልኩ ያሉት ለምሳሌ የፊልም ዘርፍ ሲሆን 3 ትበላለ የተለያየ ፊልም ስለምሰራ አሁን የኒውስ ስራ ሲሰራ ምን አትሻሽለ መጣ ይኸውልህ የኒውስ ስራ ስትሰራ ወይስ ሌሎች ከሌለው ኦኬ ብላ ወይ ደግሞ አዋርድ ህግ ላይ ሽልማት ህግ ላይ በኮንተንት ማለት ሲዘጋጅ ቪዲዮ ስላለ እናስገባዋለን እዚህ ጋር ምን እንደሆኑ አጠር ተደርጎ የተዘጋጀ የልጅ ማኛ ያመጣችሁ እዛውስ ምን ይላል መሰለ ምን ያክል የሰራው ኮንተንት በተደጋጋሚ የሚታይ ነው የሚላሉ ለምሳሌ የቲክቶከሮች ውድድር ወይም ቲክቶክ ክሬቲቭ አዋርድ ተጀመረ። ታዲያ እንዳለፈው ዓመት በአገር አቀፍ ሚዲያ የሚተላለፍ ከሆነ ከአክብሮት ጋር የተወሰነ ምክር አዘል አስተያየትን ለመስጠት ፈልጌ ነው። ለምን ያልተማረ ሰው ኃይል ይህንን የእርስ በርስ ውድድር እንደሚመለከት ሁሉ የተማረ ሰው ኃይልም በአገር አቀፍ ደረጃ የሚተላለፉ ፕሮግራሞችን ከተለያየ ዓለም ክፍል ላይ ሆኖ ስለሚከታተል እነዚህን ገንቢ ሀሳቦች ብትወስዱ ባይ ነኝ። ተራ ቁጥር 1 የመጀመሪያው ኤሊጂቢሊቲ ይባላል። ለመወዳደር ብቁ ነው ወይ? የጥላቻ ንግግር፣ ሐሰተኛ መልእክት ከዚህ በፊት አስተላልፏል ወይ? ተራ ቁጥር 1 እውነተኛ ዓላማው በፕላትፎርሙ ላይ ፈጠራ ክህሎትን ማበረታታት ከሆነ ኦሪጂናሊቲ ፍላግ የሚባል ነገር አለ። ለምን ክሬቲቪቲ ስለሚል የአዋርዱ ታይፕ ፈጠራ ወይም ክሬቲቪቲ ወይም የራስ ፈጠራ ነው ወይ ወይስ ኮፒራይትን የሚያቀርበው ወይም የምታቀርበው ግለሰቧ የሚለውን ማየት ያስፈልጋል። በሶስተኛ ደረጃ የመወዳደሪያ ነጥብ ዩኒክ ኮንሰፕት ወይም ፍሬሽ ወይም ደግሞ ያልተጠበቀ አዲስ ሀሳብ ነው ወይ? ቲክቶከሩ ወይም ቲክቶከሯ ቻሌንጂንግ ወይም ደግሞ አድካሚ የሰራው የሚለየው ስራስ ምንድነው የሚለው መታየት አለበት። ድካሙ መታየት አለበት። በአራተኛ ደረጃ እንደዚህ አይነት ስያሜ ያለው አዋርድ ኢሞሽናል ኢምፓክትን እንደ መለኪያ ማስገባት አለበት። ይሄ ማለት ታሪክ ነገራ ላይ እንዴት ናቸው the heart and the soul factor ይሉታል ነጮች እንግዲህ ሲያወዳድሩ ማለት ነው። ሶ የቪዲዮ መነሻው፣ ማከሉ፣ መድረሻው በአጭር ደቂቃ ቪዲዮ ሀሳቡ ተጠናቆ ይገለጻል። ቪዲዮ ደስታን፣ ድንጋጤን፣ ጥርጣሬን ወይም ደግሞ መነቃቃትን አሊያም ሀዘኔታን
ኢሞሽናል ኢምፓክት ያለው ቪዲዮ ነው ወይ? አምስተኛና ስድስተኛ መለኪያ የሚሆነው በአምስተኛ ደረጃ ስኪል ኤንድ ፖሊሽ ፋክተር ይባላል። እንግዲህ ሃይ ኳሊቲ የሆነ ቀረጻ፣ ድምፅ አጠቃቀም፣ ጥሩ ብርሃን፣ ኤዲቲንግ፣ አጠቃላይ ቴክኒካል የሆነውን ነገር እንዴት ተጠቀሙ ሲሆን በስድስተኛ ደረጃ ደግሞ ሜሞራቢሊቲ ወይም ደግሞ ሪዋቻቢሊቲ ይሉታል። እንግዲህ የተለያዩ አዋርዶች ሲሰጡ ያለው መለኪያ ማለት ነው። የማይረሳና ተደጋግሞ የሚታይ ቪዲዮ ነው ወይ የሰሩት? ሶሻል ቫሊዩ ወይም ደግሞ ማህበራዊ ጠቀሜታ ያለው ስራ ነው ወይ የሚለው ነገር በዳኞች እንደ መለኪያ መጨረሻ ላይ ያስቀምጥላችኋለሁ። እንደ ቼክ ሊስት አዘጋጅታችሁ ከፍተኛ ውጤት ሰጥታችሁ ካላወዳደራችሁ ይሄ የውሸት ውድድር ነው የሚሆንባችሁ። ህዝቤ ደግሞ ማወቅ ያለባችሁ ማስ ቮቲንግ ወይም ደግሞ የጅምላ ምርጫ ማን የበለጠ ቲፎዞ አለው የሚለውን ነው እንጂ ማን አዋቂ ነው ማን ችሎታ አለው የሚለውን አይለይም። ስለዚህ ማን የፈጠራ ችሎታ አለው ተብሎ በትክክል የፈጠራ ችሎታ ለማበረታታት የታቀደ ከሆነ ከጅምላ ምርጫ ባለፈ ክህሎት ያላቸውን ልጆች በዳኞች ማስፈተን አለባችሁ። እሺ፣ በዳኛ ያልተፈተነ ነገር ጀስት ጭብጨባ ብቻ ተው፣ እረፉ፣ በቃ አራራፉ እንዴ! የሚሰራ ሰው ይሸለም፣ እውነት ወላሂ ይሸለም። እና ሰላም ሁኑልኝ። መልካም እድል ለመላው ቲክቶከሮች። ኦኬ፣ ዛሬ እኔ መጥቼ ዛሬ ጠዋት እንደዚህ በሬት ተንቀጠቀጠ እንደዚህ አለፈ አይደል ዜና፣ ነገ እንኳን ተደግሞ አይታይም። ኢቭን አንዱን እንኳን አያሟላ ከነዚህ ውስጥ አንዱን 100% እንኳን አያሟላም ልፈልጌ ነው። ሁለተኛ ቫልዩ አድ ያረከው እዛ ዜና ላይ አንዳንዴ እኮ ምንጭም እኮ አይጠቅሱም እኮ ማለት ሁለቱም ብቻ አይደለም ሌሎችም የማይጠቅሱ አሉ። ዘገባው የከሌ ነው ብዙ ልጆች መጥተዋል። ለዛ ነው አሁን የሁለት 3 ዓመት ምል እነዚህ አሁን ለልጆች በጀመሩበት ሰዓት ማንም አልነበረም እንበል። አሁን ግን ስፔሲፊካሊ እስከምን ድረስ ተደርሷል መሰለ ኒውስ የሚሰሩ ልጆች አንዱ ስለ ቴክኖሎጂ ብቻ የሚሰራ አሉ ብዙ ወደ ተመልካቾች የምታየው ከሆነ አንዱ ስለ ዓለም አቀፍ ፖለቲክስ የሚሰራ አለ። ፎሬን ፖለቲክስ ስለ ጂኦፖለቲክስ ምናምን በደንብ የሚተነትኑ ልጆች አሉ። አንዳንዱ ስለሆነ ነገር ብቻ ስፔሲፊካሊ መጥተዋል። ጠቅለል ካለው ዜና ባሻገርም እንደዚህ ካታጎራይዝድ አድርገው በሆነ ኒውስ ላይ ብቻ የሚሰሩ ልጆች ብዙ መጥተዋል። ችግሩ እኮ አሁን ቅድም ባልከው መሰረት 2-3 በላ የምትልበት ምክንያት ዳኛ የለም እዚህ መሃል ሰው ነው። 1 ሚሊዮን ፎሎወር አለ፣ አንተ በጣም ትታወቃለህ። እኔ ካንተ የተሻለ ኮንተንት ሰራለሁ፣ 100,000 ፎሎወር ነው ያለኝ። ቀረብን እዛ ጋር ማን የበለጠ የሚመረጥ ይመስላል? ሰው ጋር እንኮ ችግር አለ። ይህን እያልኩ ያለሁት ምንድነው ታውቃለህ? ከሰው ችግር ብቻ ሳይሆን ማለት ነው ከአዘጋጆቹ ችግር። ለምን ብለህ በጠይቅ የምታወጣው የማወዳደሪያ መስፈርት ምንድነው? ይኸውልህ አሁን እኮ እነዚህ አሁን ልጆች ኖሚኒ ያደረጋቸው እኮ ህዝቡ አይደለም፣ ህዝቡ ነው የሚሉት እነሱ ነው የሚሉት። እኔ የት ጋር እንደሆነ ግን አላውቅም። መቼ ህዝቡ ነው የሚሉት። ተወዳዳሪዎቹም ኖሚኒ ያደርጋችሁ ገፋፍታችሁ እዛ ስሜን አግኝቼዋለሁ ተገብቻለሁ የት መቼ አላውቅም። ቮት አድርጉ ሲባል እንጂ የሚሰማው አላውቅም። ስለዚህ መቼ እንደሆኑ አንተን በቅርቡ ውድ ተመልካቾች የዩቲዩብ አዋርድ ስለመጀመር ማንም ሰው እንዳይቀድመኝ ይሄ ነው ሐሳብ ነው። የዩቲዩብ አዋርድ ጀምራለሁ፣ ደገፍ አድርጉኝ እና አዋጭ ቢዝነስ ይመስላል። አዎ ግን በሰዎች እንትን ላይ ምክንያቱም ይወልብኝ ምን ያህል አዋጭ ቢዝነስ እንደሆነ የምታውቀው ለአንደኛ ለሚወጣ ቤስት ኦፍ የአመቱ ምናምን ምርጥ ለሚባለው መኪና ነው እንግዲህ ሽልማቱ መኪና ነው ብለዋል። ስለዚህ እነሱ ምን የሽቦ ይሁን የምንው መኪና ነው ምን ያህል ተገልጿል። መኪናው ምን እንደሆነ አይ ቲንክ ሶ BYD አይ ቲንክ ይመስለኛል እንደ ባልሳሳት። ግን እነሱ ምን ያህል ቢያገኙ የሚለውን ነገር ደግሞ ታሳቢ መደረግ አለበት። አገኙ ችግር የለብኝም፣ ግን በትክክል ውድድሩን ያድርጉት። ውድድሩን በክሬቲቭ ሰዎች ይሸለሙ፣ የሚሰሩ ሰዎች የሚደክሙ ሰዎች ይሸለሙ። ጋጠወጥ ህዝቡ ለማህበረሰቡ ምንም ጥሩ ቫልዩ አድ ያላረጉ ደግሞ ማህበረሰቡን ብዙ ነገር ጉዳት ያደረሱ ደግሞ ጭራሽ ውድድር ውስጥ መግባት የለባቸውም። ለውድድሩን ቫልዩ እየኖረው ክብር እየኖረው የሚሄደው እንደዛ ሲሆን ነው። ከዛ ውጭ ግን እኔ እንጃ፣ እኔ ብቻ በጣም ችግር ያለበት ነው። ብዙ አነጋጋሪ ነበረ፣ አውርተነው ማያልቅም መሰለኝ። ለማንኛውም አዋርድ ኮንቴንት ማለት ሙዚቃ ላይ ቆሞ ዘፈን መስራት አይደለም ለኔ እንዳጠቃላይ ለኮንቴንት ክሬተሮችም ይወለ አሸን ምንድነው ተመርጣችኋል ስለተባላችሁ ብቻ ሳይሆን ተመርጣችሁም ኖ አይገባኝም እንደ ሮዚ እንዳለችው እንግዲህ ኖ እኔን ከውድድሩ አውጡኝ ብሎ ማለት ይቻላል መባል መለመድ አለበት ብዬ አስባለሁ። ገብቷል። ሰዎች
ብቻ ሳይሆን አንተን የሚገመግሙ ራስህን በራስ መገምገም አለብህ ያስባለሁ። እኔ እስቲ በዚህ ዓመት ምን ሰራው ለዚህ ነገር የሚያበቃኝ ነገር የለም ስለዚህ አልወዳደርም ማለት አለብህ። አይ እንዴ እንደዛ ብሎ አይደለም የሚሰሩት እንደዛ አይደለም። እነሱ እኮ እየደከሙ ያሉት እየሰሩ እኮ ነው ገብተዋል። እየደከሙ ስለ ዜናውን አሁን በዜናዎቹ እኔ ዜና ላይ ብቻ አይደለም ቢኒ ምክንያቱም ዜና ላይ አልመጣም ምክንያቱም ብዙ እዛ ላይ ያሉ ተወዳዳሪዎች የማይገባቸው እንደ እንትን ብዙዎች ስላየሁኝ እንዳጠቃላይም ስለማው እንደሱ ማደም ካነሳን ለምሳሌ ዜናውን እኔ ካነሳው ዜናውንማ ካነሳን ብዙ ምንጭ የሚያደርጉት ቲግቫን ስለሆነ ቲግቫን ነበር መሸለም የነበረበት ቲክቶክ አዋርዱ በራሱ አይ ከዜናው ሁሉታላ እንዳጠቃላይ ይሄ ሙሉ ይሄ ኮንቴንት ቅድም ዜናውን ስለዘገነው አሁን ያወዳዳሪዎቹንና የሌሎች ኮንቴንቶችን አብረን ነው ያልኩት ምክንያቱም አሁን እኔ አዶናይም ቦን እውነት ለመናገር ወጣለሁ አልወዳደር ማንን በሆነ ያልከው አይደለም ማለት ስንት አቴንሽን ሲቀር በራሱ አንደበት ስንት ፖድካስት ላይ እየሰማ በጣም አቴንሽን ፈልግ ሰው ነኝ እኔ አቴንሽን ሲካረጋሉ እያለ እየነገረ ይፈልገዋል እሱ ይሄ ነገር የደከመበት እኮ ነው እሱ አቴንሽን ይሄንማ በጣም ይፈልጋል። አዎ ይሁን ይመች በጣም ማለት በቃ ይወልህ እኮ ቢኒ ምን ያህል እንደወረድን የሚያሳይ ለዚህ ነው ይል ሰዎች የሚለኩት በስራቸው አይደለም አንድም በጮህልህ መጠንና በቲፎዞ ጉዳይ ነው እንጂ ስራ ቲፎዞ ከየትኛው ነው አንድም በብሔር አንድም በእምነት አንድም ደግሞ በቃ የሆነ ያንተ ወራጅ ደግሞ አለ ከእንደዛ አይነት ነውና ለሀገርም እንደዚህ ነው የምትወድቀው። እኔ አሳስበኛል አሁን ቀጣይ ቲክታከሮች የሚመጡት ክሬቲቮቹ እየሾቁ ነው የሚሉት ምክንያቱም አስቀመጥኩልህ ከአዶናይ ጋር አጠገብ ነው ያስቀመጧት ዩቲናስን ምን ያህል ክሬቲቭ እንደሆነች አስባት ስሙላ ለመጥራት ቅድም ብዬ የምለው ለዛ ነው ይጠርቻታለሁ እኮ ደግሜ እሷን ደግሞ በአሁኑ የትና የት ነው የሚመራት ገብተዋል ገባ አይደለ ስለዚህ የእርዳታም ስራ ከተባለ በቀደም እንደውም አንድ ቪዲዮ አምጥቶ ሲያሳይ ነበር በየአመቱ በደንብ የምታረጋቸው ነገሮች ደግሞ አሉ በራሷ ገብተዋል እንደገና ደግሞ ክሬቲቪቲ ብትል ትሰራለች እንደሷ ብዙ አሉ ብዙ ገብተዋል ግን እነዚህ ልጆች አሁን ነገ እዚህ ጋር ክሬቲቭ ሆኜ ደክሜ ብሰራ ይሻላል ወይስ እዚህ ጋር ሰግጥ በተባለው መንገድ ብሰግጥ ይሻላል በሚለውን ሲያዲስ የሚመጣው ልጅ ይሄኛውን ይመርጣል አየ ስለዚህ ይሄ ነው የሚያሳዝነው ፓርቲ ወደፊቱ። ክብራትና ክብራን ያው እንደምትመለከቱት እንግዲህ እዚህ ጋር ወደ ቻናላችን እንሄድና ከዛ በኋላ የመጨረሻዎቹን 3 ቪዲዮዎች ላይ ኮሜንት የሰጡት ላይ እናወጣለን ያለው የነበረው ስለዚህ ሶስቱን ቪዲዮዎች ኮሜንት ፒክ ያያረግን ሊንካቸውን እየወሰድን የምንሰነዝራቸው ነገሮች ህይወትን እስከማሳካት ላይ እየወሰድን እናወጣለን ማለት ነው። በጣም ነው መቀጠል። ስለዚህ አሁን እዚህ አንደኛው ቪዲዮ ላይ መተናል ሊንኩን ኮፒ እናረግና ከዛ ማውጫው ላይ ወስደን ፔስት እንለዋለን ከዛ ምን ያህል ኮሜንት እንዳለው ይነግረናል ማለት ነው የተሰጠውን ኮሜንት እንዲሁም ደግሞ ሪፕሌይ የተደረገውንም ጭምር ማለት ነው። ስለዚህ እሱንም ኦኬው ሪፕሌዩንም ጭምር ነው እንለውና 115 ኮሜንት አለ ስለዚህ ፒክ ዊነር እንለዋለን። የመጀመሪያው ጣ እንግዲህ ከአንደኛው ቪዲዮ ላይ ለዚህ ዩዘር ኔማችሁን ራሳችሁ ስለምታውቁት አንብቡት ወጥቷል ማለት ነው የመጀመሪያው። ወደ ሁለተኛው ቪዲዮ ደግሞ እንሄድና ሊንኩን ኮፒ አድርገን ይዘን መጣና በድጋሚ ፔስት እናወጣለን ማለት ነው። ያው ፍታዊ እንዲሆን እያያችሁት እንዲወጣ ብለን ነው ትንሽ ጊዜም ቢወስድ እንደዚህ ይሻላል በማለት ነው። ይሄ 200 ወሰልኝ ያለው ኮሜንት ይሄ ሁለተኛው መጣ ወጥቷል። እንግዲህ የራሳችሁን ዩዘር ኔም እንትኑ ስለምታውቁት ስሙን ኮንታክት ታረጉናላችሁ በኢንስታግራም ማለት ነው። የመጨረሻውና ሶስተኛው ቪዲዮ ደግሞ ይሄኛው ነው። ፒክ እናረጋለን ሊንኩን እንደ ቅድሙ ኮፒ አድርገን
ፔስት እንለውና የ50 ኮሜንት ነው ያለው የመጨረሻው ማለት ነው። ይሄው የመጨረሻው ሞቷል። ስለዚህ ከናንተ ከሶስታችሁ ደግሞ በሚቀጥለው ቪዲዮ ላይ አንዳችሁን እናወጣና የ20,000 ብር ተሸላሚ ትሆናላችሁ ማለት ነው። ስለዚህ በዚህ መልኩ ጣውን አውጥተናል። ስለሰጣችሁን አብራችሁን ስለነበራችሁ ኮሜንት ስለሰጣችሁን እጅግ አድርገን እናመሰግናለን። እንደውም እሷን ወደ እንትን ብታመጣው ቆንጆ ነው። እኔ ስሜ ላለመጥራት ያልኩት የለም መሰለህ። እሷም ሰርታ ነበረ የድጋፍ እንዳይመስል ከማለት አንፃር ነው። የመደገፍ መብት እኮ ነው እንዴ? አዎ አይ ግን ጀስት ፕሮግራማችን ላይክ ኒውትራል ሞድ ስላለብን ኒውትራል ኢንሴንስ ስሜት አለኝ ከማይክ ወይም ከካሜራ ጀርባ ነው ዳኝነት አይደለም የተቀመጠው ብዬ ነው። ለራስ ክሬቲቭ የሆነ ሰው ሊኖርህ ይችላል ግን ለምሳሌ ከሌና አታሶ ለምንድን ነው የገባው ብለህ ስትል እዚህ ጋር የምትደግፈውን ሰው ስትጠራ የዛ ሰው ጥላቻ ወይም ደግሞ የሚመስለው ነገር ስላለ እሱ መጠንቀቅ ስለምፈልግ ነው። ስለዚህ ኦፍ ኮርስ ምደግፈው እኮ አለ። አሁን ኒውቲና ስነሰዋት እሷም ቪዲዮ ሰርታች ከዚህ በፊት ነበር። አሁን ምን ብላለች መሰለህ? ቤስት ቮት አድርጉኝ ብዬ አላቅም ከዚህ አመት በፊት ምክንያቱም ጥሩ እየሰራው ነው ብዬ ስላላሰብኩት ነው። በዚህ አመት ግን ቆንጆ ሰርቻለሁ እና ቮት አድርጉ። እንደው ምን እሷ ልጅ ለምን የእንትኖች እንደማይወት ግራ ይገባኛል። ሲኒማቶግራፈር አይ ሚን የፊልም ሰሪዎች ብዙ ነገር ያስፈልግ ይሆናል ምናልባት አይዞ ወጥና አይደኝ ሀቅ ነው ማለት ነው ቲክቶክ እና እሷን ሳይሆን ሰራውበት ባለችበት አመት ላይ ሰግጥ ብሎ መጥቶ ካጠገቧ በጣም ነው የሚመራት ያለውና ተስፋ ትቆርጣለች። ለምን ምንም ሳይሰራ በክሬቲቪቲ አኳያ ነው ምንም ሳይሰራ ስለ እንዳልነው ቅድም ሌሎች አርጎ ሊሆን ይችላል ግን በክሬቲቪቲ አኳያ ከሷ አንግል እኮ ነው። ስለዚህ አዲስ የመጡት እንኳን እሷ አይደለችም አዲስ የመጡት በጣም ነው ተስፋ የሚቆርጡት በእንደዚህ አይነትና ክሬቲቭ ልጆች ሊያሳጣን ይችላል። ሽልማት ማበረታቻ አይደል? ያ ማበረታቻ እኮ አንድ ወር ሲሰጥ እኮ ለሰራው ስራ ጥሩ ነው። ወደፊት ደግሞ የተሻለ ነገር ስራ ሌሎች ደግሞ እንደሱ ለመሆን ይሄ ነው ምሳሌያችሁ ማለት ነው። ስለዚህ ማንን ነው ክሬቲቭ ለሆኑ ልጆች ምሳሌ የምታደርገው? አዶናይን ነው ኢቲናስን ነው? ይሄ በቃ ህሊና ፍርድ በቃ ግልጽ እኮ ነው በቃ እንግዲህ ይሄን ይመስላል። እንግዲህ እኛ ይሄን ብለናል። ክቡራትና ክቡራን እናንተ ሐሳብ አስተያየታችሁን መስጠት ትችላላችሁ። በጣም ግን አስምሬ የምናገረው ነገር እዚህ ጋር ስም የጠራናቸውን ሰዎች ፕራይቬት ነገራቸው ሳይሆን በስራቸው ነው ስንነጋገር የነበረው። በሌላ መንገድ እንዳታዩት። ምናልባት አሁን ሙሴ ላይ ጫን ያለ ሐሳብ አንስቻለሁ ከነበረው አኳያ ነው እንጂ ከሃይማኖት ጋር ምናምን ደግሞ እዚህም እንደማታያይዙት ተስፋ አደርጋለሁ። ሐሳብ አስተያየታችሁንም እናንተም እንግዲህ ትክክል ነው ወይ ምን እየተካሄደ ነው ያለው የሚለውን ኮሜንት ሴክሽን ላይ አስቀምጡልን። ይሄ ነው እንግዲህ እንጨርስ። ወደ ተመልካቾች የእናንተን ሐሳብ በተለየ መልኩ ጠብቀዋለሁ። ምክንያቱም በጨዋነትና በነፃነት ምክንያታዊ በመሆን ጭምር እንደዚህ ይሄን ነገር ብንወያይበት ከናንተ ደግሞ ያላየናቸው አንግሎች ብዙ ስለሚኖሩ እናያለን፣ እኛም እናቃለን፣ እንማርበታለን ብለን እናስባለንና እንግዲህ ላይክ እና ሰብስክራይብ ደግሞ አይረሳ። ሰብስክራይብ አድርጉት፣ ላይኩም ደግሞ በዛ አድርጉት። ብዙ ሰዎች ካነድረስ ደገፍ አድርጉት ልጁን። በሚቀጥለውም ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።